ይስጥልን እንደምሰነበታችሁ ሳምንታዊውን ውሎ አዳር መሰናዳችንን አናውጋውን ሰዓት ጀምሮ ወደ እናንተ እናደርሳለን እንድትከታተሉ ግብዣችን ነው። አሁን የሚገኘው ሀዲያ ሙዚየም ነው። እንግዲህ እዚህ ሀዲያ ሙዚየም ተገኝቼ የተለያዩ ባህላዊ እቃዎች አሉ፣ ቅርሶች አሉ። ምንድናቸው? ስያሜያቸው ምንድነው? ብቻ ያየሁትን በሙሉ ወደ እናንተ አደርሳለሁ። እናንተ ከውሎ አዳር ጋር ቆይታ እንድታደርጉ ግብዣዬ ነው። የፕሮግራሙ አዘጋጅና አቅራቢ አስካለ ተስፋዬ፣ በካሜራው ሙሉቀን ሽመልስ፣ በጋራ ከእናንተ ጋር ነን። እናንተ ከኛ ጋር ሁኑ። እንግዲህ ከየት ነው የሚጀምረው? የስንደዶ ስፌቱ አለ። ረጅግ ባለሙያው እዚህ ውስጥ አለ። እስቲ ላግኘው። መጀመሪያ እየተረዳው ብጎበኝ ይሻለኛል። ስለዚህ ጤና ይስጥልኝ። እንዴት ነህ? ሰላም ነው። እንዴት ነህ? ደህና ነህ? አንዳንድ ነገሮችን ላይ ፈልጌ ነበር። እሺ፣ ቴንኪዩ፣ አመሰግናለሁ። ይሄ ሙዚየም ሀዲያ ሙዚየም ነው የሚባለው። በዚህ ሙዚየም ውስጥ ወደ 585 ተንቀሳቃሽ ቅርሶች ይገኛሉ። በምድብ 24 ምድቦች ይገኛሉ። ይሄ ምንን ይገልጻል? ሀዲያን የሚገልጽ የሀዲያን ማንነት የሚገልጹ ተንቀሳቃሽ አይከኖች ናቸው፣ ወካይ ቅርሶች ናቸው ይባላል። እንግዲህ የምታዩቸው እነዚህ ሸክላዎች ናቸው። ሸክላ ጥንት እንዴት ይጠቀሙባቸው እንደነበረ እናቶቻችን አባቶቻችን የሚያሳዩ ናቸውና አሰባስበው እዚህ ያስቀምጧቸዋል። ይሄ ጀበና ነው። ይሄ ጀበና ማስቀመጫ ነው። እንግዲህ በሀዲያ ምን እንደሚባል አላቅም። በነገራችን ላይ እነዚህ ጀበኖች ብዙ የሀገራችን ቅርሶች ተወራራሽነት አላቸው። እንደማየው ይሄ ጀበና አሁን ምን ይባላል በሀዲያ? ይሄ አሁን በሀዲያ ጀበና ነው የሚባለው። ጀበና ነው በሀዲያ? በሀዲያም ጀበና ነው የሚባለው። እቺ ማስቀመጫ ሸፊኤ ይባላል በሀዲያኛ። በነገራችን ላይ ይሄ ጀበና እኛም ጀበና በሀዲያም ጀበና ነው። እንግዲህ እነዚህ ጀበናዎች ከጥንት ጀምሮ እንዴት እንደምንጠቀምባቸው ነው የሚያሳየው። እቺ ነገር ግን ቅርስ አይነካም ተመልካቾቼ፣ ግን ለእናንተ ለማሳየት ነው ብድግ ያደረኳት። ጡት አላት። አፏ ሰብ ምን እንደምትባለው በሀዲያ ይባላል። በሸክላ የተሰራች ማንቆርቆሪያ ናት። ማንቆርቆሪያ ናት። እንግዲህ በሸክላ ነው የተሰራችው። እንግዲህ ማንም ሰው ሸክላ ነው ብድግ አያረግም፣ ቅርስ ነውና ይቅርታ ጠይቃለሁ እኔ ሊሰበር ስለሚችል። ወተት መያዣ ናቸው ተብሏል። ወይሳማ ይባላል በሀዲያ ወይሳማ። እንግዲህ እንደዚህ ናቸው። አሁን አቤት አቤት ተመልካቾች፣ እዚህ ጋር ደግሞ ይሄው አንድ ነገር እያየ እንዴ! ይሄ ሸክላ ነው እንዴ? ሸክላ ነው። እቺትና እንግዲህ እዚህ ጋር ማንቆርቆሪያ አይቻለሁ። አሁን ደግሞ ከነ እጅ ማስታጠቢያው እኛ ጆግና ማስታጠቢያው እንደምንለው በሸክላ ነው የተሰራችውና ምንድነው የሚባለው በሀዲያ? ይሄ በሀዲኛ ማስታጠቢያ ማስታጠቢያ ማንቆርቆሮኤ ማስታጠቢያ ይባላል። ማንቆርቆሮኤ ማስታጠቢያ ይሁን ጎተት ይልና ቃላት ይጨምራል ማለት ነው። እንግዲህ እጅ ማስታጠቢያና ሳህኗ ማለት ናትና እንግዲህ ተመልካቾቼ የሚገርም ነው። አሁን በዘመናዊ በፕላስቲክ የምንጠቀምባቸው ጥንት አባቶቻችንና እናቶቻችን እንዲሰርተው በሸክላ እጅ ማስታጠቢያ ከነማንቆርቆሪያው ይጠቀሙ እንደነበረ ነው እዚህ የምናየውና ብዙ ነገሮቻችን ከጥንት ወደ ኋላ ተመልሳችሁ የመጡ መሆናቸውን ነው እያየው ያለውትና እዚህ እነዚህን ቅርሶች በታሪክ ተቀምጦ ማየቴ እጅግ ደስ ብሎኛል። እነዚህስ? እቺ ጉልላታ ይባላል። በሳር ቤት ጉልላታ የሚደረገው ሳር ቤት ከላይ አናቷ ላይ ለጌጥ ለውበት የምትቀመጠው ለውበት ምንድነው በሀዲያ? ጉልላታ ወይም ሹዳም ሸፊኤ ተብሎ በሀዲያኛ። ይሄው ሁለቱም እንደሱ ናቸው፣ ተመሳሳይ ናቸው። የእርቅ ዕቃ ይላል። ምንድነው የእርቅ ዕቃ? ውስጡ አንድ ነው፣ ትርጉም አለው። ለምሳሌ ቦርዴ ወይም ወተት ነገር ተደርጎ እርቅ ከተፈጸመ በኋላ ቃለ መሃላ የሚያስፈጽሙት ቅርስ ማለት ነው። ስለዚህ ከውስጥ የሚመጣው አንድ ነው። ወደ እነሱ ሲፈስ ግን ሁለቱም በተለያየ አቅጣጫ ይጠጣሉ። በአንድ ላይ ከሁለት ሲጠጡ ሰላም ይፈጠራል፣ እርቅ ይሆናል ማለት ነው። እኛ አንድ ነን ማለት ነው ትርጉሙ። ቃለ መሃላ ይፈጽማሉ። ገዳይና ከተገዳይ ወገን አንዳንድ ሰው ተመርጦ የቅርብ ዘመድ ተመርጦ ይጠጣሉ። እኛ አንድ ነን፣ ካሁን በኋላ በእኛ ቤት በቀል የለም፣ ሰላም አውርደናል የሚለውን መልእክት በዚህ ከተጠጣ ይወሰናል ማለት ነው። እንግዲህ ይሄ ቅርስ ለታሪክ ጥንት አባቶቻችን በዚህ መልኩ ሰላምን ያሰፍኑ ነበር በሚል እዚህ መጥቶ ለሚጎበኝ ሰው በዚህ ተጠጥቶ እንዴት አይነት ሰላም አንድነትን እንዴት እንደሚገልጹበት ነው የሚታየው። እንግዲህ እዚህ ሙዚየም ላይ አንድ ከመሆን ሁለት የተደመረ ሲሄድ አናቱ ሰላምን ይፈጥራል ማለት ነው። እነዚህስ እዚህ ጋር
አነሳኋት እጄ አያርፍም። ተመልካቾቼ ምንድነው በሀዲያ? ሲኒ ይባላል። ቡች ሲና ቡች ሲና። እነዚህስ ምንድናቸው? ባህላዊ መጠጥ የሚጠጡት ጥዋዳ ተብሎ በተለይ ድሮ ማለት ነው ማህበር ቤት ሄዶ በዚህ ነው ቦርዴ ወይም ጠላ የሚጠጡት ባህላዊ መጠጦችን የሚጠጡት። በዚች አርገው ይጠጣሉ ማለት ነው። ዝም ብሎኛል። እሱም ጓጉታ ነው ታንሳ ብሎ ነው መሰለኝ ዝም ብሎኛል። ግን ክልክል ነው ተመልካቾች። በዚህ ጠጡ እንደነበረ ነው እየገለጸልኝ ያለው። እንግዲህ እነዚህም ሸክላዎች ናቸው፣ ኩባያዎች ናቸው። ለምሳሌ ይሄ ውሃ መጠጫ ኩባያዎች ናቸው። እንዴት በሸክላ የተሰሩ በጣም የቆዩ ናቸው። በጣም ብዙ ናቸው። አለፍ አለፍ እያልኩኝ እንግዲህ ለእናንተ ላሳያችሁ ተመልካቾች። እስቲ ጋር ደግሞ አንድ ትልቅ ነገር ቀንድ ነው። በቀንድ የተሰራ በአጋዘን ቀንድ የተሰራ ነው። የሀዲያ ጀግኖች ወደ ጦር ሜዳ ሲሄዱ ውሃ ወይ መጠጫ የሆኑ ነገሮችን ይዞ ይንቀሳቀሳሉ። ዲቃስሙታ ተብሎ በሀዲኛ ረጅም ሲጓዙ በዚህ የሚጠጡትን ነገር ይዘው እንደዚህ ተሸክመው ይሄዳሉ። ሲጠማቸው ይጠጡበታል ማለት ነው። የሚገርም ነው። መልሼ ቦታውን አስተካክዬ መልሻለሁ። ያው እነዚህ ሲሄው በትልቁ አለ። በሀዲኛ ቢጥራ ቡች ቢጥራ ጃምቦራ ይባላል። እያንዳንዱ ትርጉም አለው። ጃምቦራ ይባላል። አሁን ለምሳሌ ይሄ ትልቁ በዓል ሲደርስ የአሁዲ አካባቢ አተካና የሚዘጋጀው በዚህ በጃምቦራ ነው። ትልቅ ሰው ነው። በርካታ ሰው ይስተናገድበታል። እንደ ደረጃው ቤት ውስጥ አንድ እናት ከዚህ ከትልቁ ጀምራ እስከዚች እስከ ትንሿ እዚህ ደረጃ ድረስ አላት ማለት ነው። ለልጆቿ በዚህ ትሰጣለች። እዛም ላይ ቀንድ ያለው የምን ቀንድ እንደሆነ ነው እንጂ የአጋዘን ቀንድ ነው የሚባለው። ጋልቡዶ ተብሎ ሀዲያ ጀግና እንደሆነ የሚያሳይ ነገር ነው። ድሮ ማለት ነው አባቶቻችን ከብቶችን ይዘው ወደ ሩቅ ቦታ ይሄዳሉ። ሲሄዱ እነዚህን ይገላሉ ይባላል። ገለው ጀግንነትን የሚያሳይ ነው። ቤት ላይ አምጥቶ ያስቀምጣሉ። ሸክላ ነው ግን በዛጎል አጊጧል እና እንደዚህ አይነት በዛጎል ያጌጡ በስንደዶ ስፌት ተሰፍተው እንደዚህ በዛጎል በተለያዩ ጨሌዎች የሚያጌጡ እቃዎችን ኢትዮጵያ ውስጥ በርካታ ቦታ ብትዘዋወሩ በብዛት ታገኟቸዋላችሁና አሁንም እዚህ ሀዲያ ሙዚየም ላይ አግኝቻለሁ። ምንድነው የሚባለው? ይሄ ስሙ ራሱ ስሙ ወጭታ ነው የሚባለው። ወጭታ። ይሄ ሸክላ ነው ተመልካቾቼ። ይሄ ደግሞ በስንደዶ ነው የተሰፋው። ዛጎል ለብሷል። እንግዲህ ለብዙ ነገር ይጠቀሙበታል ማለት ነው። እንግዲህ እዚህ ላይ መቼ እንደገባ መቼ እንደተሰጠ መቼ እንደተሰራ የሚገልጽ ነገር ሁሉ አብሮ መረጃ እዚህ ጋር አብሮ ተሰቅሏል ማለት ነው። ባህላዊ ጮጮ ይላል። በ1955 ዓመተ ምህረት የተሰራበት ቁስ በሸክላና ስንደዶ ተዘጋጅቶ እዚህ እንደተበረከተ ነው የሚገልጸው። እንግዲህ ታቦ ሶሮ ወረዳ ሰልፌ ቀበሌ ከወይዘሮ አየለች ካምቦ ቤት አገልግሎቱ ወተት ለመናጥ ነው። እሳቸው ነው እንግዲህ እንደ ቅርስነት የያዙት። ጥንተኛ ተጠቅመንበታል ብለው እዚህ በ1955 ከሳቸው ወደዚህ የመጣ ነው ማለት ነው። እጅግ ወደ ሙዚየሙ ገብቷል። እጅግ ደስ ይላል። ይሄ ምን ይባላል? ሙቀጫና ዘነዘና ነው። በሀዲያ ምን ይባላል? ሞዬ ይባላል። ሞዬ። ይሄ ሞዬ ተብለው ይሄ ምንድነው? ሞዬ ይሄ ነው። እሺ ይሄስ? ይሄ ሙጋ ወይም ቱመከም ሙግ። ኢትዮጵያ እኮ በባህላዊ ስፌቶች አትታማም። እናቶቻችን ከጥንት የሰንደዶ ስፌቶችን እንዴት በተለያየ መልኩ እንደሚጠቀሙ ነው የምናየው። ይሄ ደግሞ ወንፊት ነው። ምንድነው በሀዲያ? ኢላንቾ። ሁለት አይነት ኢላንቾ ነው ያለው፣ ዋስላንቾ እና ቡልላንቾ ተብለው። እቺ አሁን ቡልላንቾ ነው የሚባለው። እቺ ቡልላንቾ ደቃቅ ስለሆነች ነው። ደቃቅ ስለሆነች ያኛው አየሽ፣ ተመልከቺ ሁለቱንም። ይሄኛው ሸክሸክ ያለ ነው። ይሄ ዋስላንቾ ይባላል። ዋስላንቾና ቡልላንቾ ሁለቱም ዋስላንቾ ቡልላንቾ። ይሄ ሰፋ ያለ ነው ወንፊቱ ሲያወርድ። እቺ ደግሞ ልቅም አርጋ አጣርታ ነው የምትሄደው። ዋሲላንቾና ቡሊላንቾ ደስ ነው የሚለው ስማቸው። እንግዲህ እዚህ ጋርም ስመጣ በእኛ ቁኑንቾ ነው የሚባለው። አገልግል እንደሚባል እንደ አገልግል ነው። ቁርስ ነገር ይዞ ወደ አባወራ ይሄዳል። እናቶች የፈለጉትን ነገር ምንድነው በሀዲያ? ቁኑንቾ።
በቃች ቁኑንቾ ናት ማለት ነው። ምንድነው 1 2 3 4 እንጨት ነው በአንድ ላይ ነው ግን አራቱም ተያይዞ የተሰራው ምንድነው የሚባለው? ለምሳሌ እቺ ትርጉም አላት በሀዲያ ብሔር ይሄ ሀዲያ ድሮም ቢፌ ያውቃል የሚል ትርጉም ነው ያለው በዚህ ላይ ቢፌ ያውቃል ብዙ ነገሮች ዘመናዊ ቢፌ የምንለው የተለያዩ ምግቦችን በተለያየ መንገድ በአንድ እቃ ላይ እንዲደርድሮ ማቅረብ በእንጨት ሰርተው እንዲያቀርቡ ነበር። እዚህ ጋር አንድ ምግብ ቢሆን እዚህ ጋር አንድ ምግብ እዚህ ጋር አንድ ምግብ እዚህ ጋር አንድ ምግብ ይዘው እንደዚህ ያቀርቡታል። አሁን ዘመናዊ ቢፌ የምንለው ጥንትም እንዲህ በአንድ ገበታ ላይ በእንጨት ተሰርቶ ይቀርብ ነበር። ሀቅሌማታ ይባላል በሀዲያ ምንድነው ይባላል? ሀቅሌማታ የእንጨት መመገቢያ ይባላል። ቅልም በተለያዩ አካባቢ ስትዞሩ ጥንት ከትልቅ ቅል እህል ከማስቀመጫ ቅል አንስቶ ውሃ እስከ መቅጃ ውሃ እስከ መጠጫ ጥንት መላው ኢትዮጵያን ብትዞሩ በቅል ይጠቀሙ እንደነበረ ብዙ መረጃ ነገር የኛም ተመሳሳይ አሁን ቅድም በሸክላ የተሰራ ማንቆርቆሪያ እንዳየን ሁሉ አሁን ደግሞ በቅል ደግሞ ይሄው ማንቆርቆሪያ ተሰርታለች። ይሄው እንግዲህ ይሄ የሌላ የቅል አፍ ተቆርጦ እዚህ ላይ ተሰፍቶ እጀታ ተደርጎላት እቺ በቆዳኔ የተሰፋችው እቺ ይሄው ደንበኛ ምንድነው ስሟ? በሀዲኛ ወቆማ ነው የሚባለው። ወቆማ ማንቆርቆሪያ ብዙ ቦታ ዞር ያለው ቅል በዚህ መልኩ እንደ ማንቆርቆሪያ ተሰርታ ግን አላየሁም። ስለዚህ እንግዲህ ጥበበኞች እንደነበሩ ነው የጥንት አባቶቻችን ባገኙት ነገር ሁሉ ይጠቀማሉ። አሁን ማንቆርቆሪያ በዘመናዊ ተሰርቶ ይሄን ቅርጽ አይደል ያዘው እስከ ዳዷም አትወድቅም እላዩ ላይ ተንጠልጣይ ናት። እንደዚህ አድርገው ክድን ትደረጋለች። ጎበዞች የጥንት የአባቶችን ድካም አሁን ላይ አስቀምጦ ማስጎብኘት ቅርሶችን እንዲመያዝ ትልቅ ነገር ነው። እቺስ የድንጋይ ወፍጮ ማለት ነው። እንግዲህ እናቶቻችን እንደዚህ እኔ ብዙ ቦታ ፈጭቻለሁ እንደዚህ እህል በርከክ ብለው ይፈጩ እንደነበረ ነው ማየው። ድንጋይ ነው ከድንጋይ ተጠርቦ ነው የሚዘጋጀው። ምንድነው በሀዲያ ስሙ? ሊቲማ ይባላል። ሊቲማ ጎንጋ ማለት እቺ ናት። እቺ ጎንጋ ይባላል። ማሻ ይባላል። እቺ አንገቃ ይባላል። ጣት እንዳይደርስ እጃቸውን እንዳይቆርጡ ብዙ ቦታ አያቸዋለሁ እነዚህ። እቺ መሬት ላይ ያለችዋ ኢሰዶራ ይባላል በሀዲኛ። ኢሰዶራ ኦሬዲ ጉራጌ የሚጠቀማል ተመሳሳይ ነው። ይሄ ከቆዳ ነው የተሰራው። ምንድነው ይሄ ግን? ሂርፈና ይባላል በሀዲኛ። ምንድን አልጋ ነው? አልጋ ነው። ምንም ስልጣኔ በሌለበት ዘመን የአባወራዎች ይህንን እንደ አልጋ ተጠቅመዋል። አሁንም ወደ ገጠር አካባቢ ቆላ አካባቢ እየተጠቀሙ ይገኛሉ። ይሄስ ምንድነው? ባህላዊ ትራስ ነው የሚባለው። በእንጨት ነው። እንጨት ፈልፍሮ በራሳቸው ይውቀት ይሄንን እንደዚህ ነው የሚተኙበት። እንደዚህ ነው። አይ እንደዚህ ለምሳሌ እንዲህ አድርገው ይተኛሉ። ጸጉር እንዳይባላሽ። ይሄ ምንድነው የሚባለው? በርኩማ ይባላል። በርኩማ በሀዲኛ በርኩማ ባህላዊ ትራስ ነው የሚባለው። ይሄ ቆዳውስ? ቆዳው እንደ ጨርቅ ነው። አሁን በዚህ ሰዓት ምንድነው በሀዲያ ስሙ? ሂርፈና ነው የሚባለው በሀዲኛ። ይሄስ? ይሄ ከቃንጫ ነው የሚሰራው። ከቃንጫ ነው የሚሰራው። ተመልካቾቼ እንግዲህ እንደዚህ ተቆጣጥሮ በቃንጫ ነው የሚሰራውና ቀራ ይባላል በሀዲኛ። ቀራ አልጋው ከተሰራ ወዲህ ለምቾት ነው። ለምቾት እንግዲህ ይሄ ቡልኮ ነው በአማርኛ። ቡልኮ ነው የሚባለው። ወያካ በሀዲኛ ወያካ ነው የሚባለው። ወያካ እጅግ ወፍራም ነው። በጣም ከባድ ነው ሲነሳ ራሱ። ስለዚህ ይሄን ለብሰው ይተኛሉ። አሁን ገበያ ላይ የሌለ ነገር ነው። የለም ገበያ ላይ ቡልኮ አሁን በጣም እንትን ብሎ ለመስራት በጣም የሚከብድ ነገር ሆኗል። እንግዲህ አባቶቻችን ጥንት ይጠቀሙበት የነበረው የሚተኙበትን ከቆዳው ከቡልኮ ከትራሱ እዚህ ሀዲያ ሙዚየም ላይ አሉ። እስቲ ወደዚች ጋር ልምጣ ደግሞ። እንግዲህ ተመልካቾቼ እዚህ ጋር ትልቅ ከፍ ያለ አልጋ አየን። አሁን ደግሞ እዚህ መሬት ላይ አልጋ ይቻለው መሬት መተኛ። ይሄም እንደዚሁ ቆዳ ነው። ቆዳው በጣም ከመልፋቱና ከመዘጋጀቱ የተነሳ ወይ ወረቀት ነው የሚመስለው ካርቶን ነው የሚመስለው እንጂ እንደዚሁ ቆዳ አይመስልም። ይሄው ቆዳ ነው፣ በርካታ ቆዳ ነው እዚህ ላይ ያለው። እንግዲህ እቺም አለች ቡልኮም አለ። ይሄ ምንድነው የሚባለው ራሱ? ይሄም አልጋ ነው። አልጋ ነው። እንደ አልጋ ነው የተጠቀመው። እናቶች ሲወልዱ ህፃናት ሲወልዱ እዚህ ነው ራስነት የሚጨርሱት ማለት ነው። ጅጅራ ይባላል። እቺ የሚተኙባት ናት እንደ ትራስ። ባህላዊ ትራስ ነው። በርኩማ ተብለው በርኩማ ራሷ እንግዲህ የወለደች እናት የአራስነት ጊዜዋን የምታሳልፈው ለሷ ዝቅ ተደርጎ መሬት ላይ በተነጠፈላት አልጋ ወይም ማረፊያ ቦታ ነው ማለት ነው። እቺ ተመልካቾቼ ቢልጦአ ትባላለች።
እንግዲህ እቺስ ምንድነው የምትባለው? ሄቦ ይባላል። ሄቦ ትልልቆቹ ሄቦ ጀግኖች የሚይዙት ጦር የተለያዩ የጦር መሳሪያዎች ናቸው። ቢልጦ፣ ሄቦ፣ ሼልቴ፣ ጦር ይላል ትልቁ፣ ትንሹ፣ ሾደራ፣ አንካሴ እነዚህ ሁሉ የተለያዩ ጥንት አባቶች ይዘዋቸው የሚጠቀሙ የጦር መሳሪያዎች ናቸው ማለት ነው። ጥንት አባቶች በአንድ ቦታ ተሰባስበው የሚፈጠሩ ችግሮችን በሙሉ በጋራ ተወያይተው መፍታት እንደሚችሉ የሚያሳይ ምስል ነው። ይህ ነው እንግዲህ የኢትዮጵያዊነት ትልቁ መጠሪያና ትልቁ ሀብቷ ይሄ ነው። ማንም ሰው ተነጋግሮ አባቶቹን አክብሮ ችግር መፍታት እንደሚችል የሚያሳይ ምስል ነው። እዚህ ጋር ሀዲያ ሙዚየም ላይ ማየው እዚህ ይሄ ሀቀፋ ወይ ባህላዊ ዳኝነት ይባላል። እንደዚህ አይነት ጌጦች ብዙ ጊዜ የተለያየ ቦታ ፈረሶችን ለማስዋቢያ የምንጠቀምባቸው ናቸው። ምንድነው የሚባለው እዚህ? ይሄ የፈረስ ልብስ ነው። ልክ ነኝ አይደል? ልክ ነው። ይሄ ራሱ ስያሜው ምንድነው? ስያሜው የፈረስ ልብስ ነው የሚባለው። በሀዲያ ምንም ትርጉም የለው? ፈረጥሙታ። እዚህ ጋር ደግሞ ጥቁርና ነጭ ባህላዊ ልብስ አለው። ይሄ ምን መገለጫ ነው? ኪታ ይባላል። ሀዲያ ልጃገረዶች የሚለብሱት ለዘፈን፣ አንዳንድ ሰርግ ሲኖር የሚለብሱት፣ ጭፈራ ሲኖር፣ በዓል ሲኖር የሚለብሱት ልብስ። የሀዲያ ባህላዊ ልብስ ነው። ባህላዊ ልብስ ነው። የቀድሞ አሁንም ይለብሳሉ። ሴቶች ልጃገረዶች ያላገቡ ሴቶች የሚለብሱት ልብስ ነው ማለት ነው። እኔ የለበስኩት የሀዲያ እናቶች ባህላዊ ልብስ ነው። ይሄም ልጃገረዶች የሚለብሱት የሀዲያ ባህላዊ ልብስ ነውና በርካታ ባህላዊ ልብሶች እንዳላቸው ነው እየገለጸልኝ ያለው ሙያተኛው። ይሄው እዚህ ጋር ስመጣ ደግሞ ይሄው ከኔ ጋር ተመሳሳይ ልብሶችን ደግሞ እዚህ ውስጥ ያለውኝ። ይሄ ምንድነው የሚባለው? ይሄ አሁን ሰሪዋና ነው የሚባለው። ሰሪዋና ይባላል። ይሄ ትርጉም አለው፣ መገለጫ የራሱ የሆነ መገለጫ አለው። ሰሪዋና ላይ 4 አይነት ከለር አለው። ቀይ፣ ጥቁር፣ ነጭና ነጠብጣብ አለች። እቺ ቀይ ምንን ያሳያል? ጀግንነትን የሚያሳይ ነው። ጥቁር ብዙ ሀዘናትን አልፈዋል ይባላል ሀዲያ። እንደገና እቺ ነጠብጣቧ ምንን ያሳያል? አቃፍነትን፣ ከራስ አልፎ ለሌላ ሰው የሚተርፍ ማለት ነው። እቺ ግን ደግሞ ምንድነች? ተሰባጥራለች። ነጭ፣ ቀይ፣ ነጠብጣብ ተደበላልቆ ነው። እንደዚህ ወጥ ዲዛይን አይደለም። ያው ውስጡ ጅንጉርጉር ሆኖ ተሰርቷል ማለት ነው። ይሄ ደግሞ ስብጥራችንን አንድነታችንን የሚገልጽ ነውና የሀዲያ ሕዝብ ሁሉንም አቅፎ በሰላም የሚኖር ሰላም ፈላጊ ሕዝብ መሆኑን ያሳያል ማለት ነው። ይሄ ስብጥሩ ማለት ነው። በአጠቃላይ ኢትዮጵያውያኖች እኮ አንድ ነን። አንድ ሆነን ስንኖርም አይደል የሚያምርብን? ይሄንን ነው የሚያሳየው የሀዲያ ባህላዊ ልብስ። እዚህ ጋር ደግሞ የተለያዩ ባህላዊ ጌጣጌጦች ያለው እና እስቲ ምንድናቸው የሚለውን ትነግረኛለህ? እስቲና በዛ ዞሬ ትነግራለህ። እኔ ረዘም እላለሁ፣ አንቺ እንደ ጥረትሽ እዛ ጋር ሁኚና እኔ ላስረዳሽ ነው። ለምሳሌ እዚህ ጋር የሚታየው ኤድሜርቃ ይባላል። የአንገት ጌጥ ነው፣ ህፃናቶች የሚጠቀሙት ማለት ነው በሀዲያ ብሔር። እቺስ ደግሞ ምንድነው? ጉማ ይባላል። በአንገት ክንድ ላይ የሚደረግ እዚህ ክንድ ላይ እንደዚህ ያላገቡ ሴቶች የሚጠቀሙት ማለት ነው። የሚያደርጉት በብረት በናስና በብረት በጣም እነዚህ ምንድናቸው? ቁባአ በብረት የተሰራች የእጅ ቀለበት የጣት ተመልካቾች የተለያዩ የእጅ ቀለበቶች ናቸው። ይሄም ያው ናሻ ነው የሚባለው። በአንገት ክንድ ላይ በእጅ ክንድ ላይ የሚደረግ ነው። ይሄ ደግሞ እዚህ ክንድ ላይ የሚደረግ ነው። ናሻ ይባላል። ከብዳል በጣም። ይሄኔ ግንባሬ ላይ አለ። ዛጎል ነው የሚባለው አማርኛው። በሀዲኛ ኤሪራ ይባላል። ኤሪራ። ይኸው እዚህ በርካታ ዛጎሎች እዚህ ያሉ ማለት ነው። ይኸው እንግዲህ እነዚህ ዛጎሎች ሴቶች እዚህ ላይ ያገባችም ያላገባችም ትዋብበታለች። ሁሉም ይጠቀም። የሀዲያ ሴት በምን ታጌጣለች የሚለውን የኋልዮሽ ተመልሰንም እንድናስታውስ አሁንም ያሉትን እንድናይ እዚህ ሙዚየም ውስጥ እናገኘዋለን ማለት ነው። ምንድነው ያላየሁት ደግሞ እስቲ ልፈልግ በአይኔ ያላየሁት ነገር ከበሮ አለ እዚህ ጋር። ወይኔ ከበሮ ያው እንዲህ የሚሉት እንዲህ እየመቷል። ስልሜ
የሚባልበት አይደል? ዲቤኤ ተብሎ ዲቤኤ ነው የሚባለው በሀዲይኛ ዲቤኤ ይባላል። ዲቤኤ ይባላል። በሸክለና በአማርኛ ይሁን አላውቅም፣ ድቤ ይባላል ብቻ። የኛ ዲቤኤ ነው የሚባለው ወይ ጠርቤኤ ይባላል። ጠርቤኤ ወይ ድቤኤ። ይሄን ሴቶች የሚጫወቱበት ነው። ሴቶች የሚጫወቱበት ባህላዊ ጨዋታ፣ ልጃገረዶች ተሰብስበው ሲጫወቱ እቺን ይመታሉ። እቺ ደግሞ ያው ሙቀጫ ናት። ምን ልዩነት ሙቀጫ ናት። 3 ነገር በአንዴ መጠቀም ይችላሉ። ለምሳሌ ይሄንን እንጨት ፈልፍለው በራሳቸው ጊዜ የሰሩት ተመልካቾቼ፣ እዚህ ጋር ያለ እዛ ጋር አንድ ሌላ እንደዚህ ቻነት ትንሽም አይቻለሁ አለ። አመጣታለሁ ተመልካቾቼ፣ ያዛት እሷን። እኔ ሌላ ይዤ ልመጣለሁ። እዚህ ጋር አይቻት ነው ያለፍኩት። ችት ተመልካቾቼ፣ እንዴ እኔ እኮ ዝም ብላ 3 አፍ ያላት አልመሰለኝም ነበር። ይኸው ተመልካቾቼ፣ እንዴ መቆጫ ነው የሚባለው። በሀዲያ ሞዬ ይባላል። ሞዬ እንግዲህ ለየት የሚያረጋቸው ተመልካቾቼ፣ እዚህ ጋር ቦርቡረው 3 ነገር እዚህ ጋር አሁን አንድ ሌላ ኮረሪማ በወቅጥበት፣ እዚች ጋር ሌላ ነገር በወቅጥ፣ እዚች ጋር ቁርንፉድ በወቅጥበት በዚህ እንዲየመታሁኝ ሳላወጣ ይሄንን ገልብጬ ታግዬ ወደዚህ መምጣት አይጠበቅብኝም። እዚቹ ጋር ድቁስ አድርጌ ማውጣት እችላለሁ ማለት ነው። ግን ብልጥ ናቸው። በአንድ ድንጋይ 2 ወፍ እንደሚባለው ማለት ነው። ደስ ይላል በጣም። ገበጣ ነው ባህላዊ መጫወቻ ይባላል። ባህላዊ መጫወቻ እንግዲህ ገበጣ ነው። አባቶች ሲቀመጡ ቁጭ ብለው፣ አሁንም በነገራችን ላይ ገበጣ በዘመናዊ መልክ ተሰርቶ የተለያዩ ቦታ ታያላችሁ ቁጭ ሲሉ እንዲጫወቱበት። ባህላዊ ስፖርት ውድድርም ይካሄድበታል። የገበጣ ባህላዊ ስፖርት ውድድሮችም በሀገራችን ይካሄዳሉ። እንግዲህ ይሄን የምናየው ምንድነው ጥንት አባቶች ይጫወቱበት እንደነበረ ነው የምናየው። እዚህ ደግሞ የተለየ ነገር ያየሁት ምንድነው በርጩማው ላይ ድጋፍ ተደርጎበታል። ምንድነው የሚባለው? ይሄ የንጉስ መቀመጫ ማለት ነው። የንጉስ መቀመጫ ነው ይባላል። እንደገና የንጉስ ባለቤት የምትቀመጥ ምንድነው የሚባለው በሀዲያ? ይሄ ወንበራ ወይም አፉቾ ወይ ወንበራ። እንግዲህ ይሄ ንጉስ መቀመጫ ሲሆን ይሄ ደግሞ የባለቤቱ የንጉስ ባለቤት ምትሆን የምትቀመጥበት ነው። ወይኔ አንድ ነገር አየው ደግሞ ባርኔጥ ይነሳል። አንሳ ችግር የለም አንቺ። እንጨት ነው። እንጨት ፈልፍሎ ምንም ስልጣኔ በሌለበት ዘመን ሀዲያ እንደ ባርኔጣ ተጠቅመዋል። ተመልካቾች የትም ቦታ አላየው። አሁን ዘመናዊ ባርኔጣ ማለት ነው። ይሄው ቅርጿን ጠብቃ ነው የተሰራችው። እቺ ጌጥ ሁሉ ሳትቀርና የሚገርም ነው። እኔ የትም ቦታ አላየሁም። እንጨት እንደ ባርኔጣ ተቀርጾ እንደዚህ 1 2 ይሄው ቁጭ ትላለች ተመልካቾች። ያት እንግዲህ የእንጨት ባርኔጣ ናት። ፀሐይ ይከላከሉበታል፣ ሲጓዙም ይጓዛሉና እንዴት አሰቡት? እንጨቷን ቁጭ ቅርጿን ይዞ እንጨቱን ቦርቡሮ እንደዚህ ባርኔጣ ለመስራት የሚገርም ነው። እስቲ ድገምልኝ። በሀዲያ ምንድነው? ቆቤኤ ይባላል። ቆብ እንደማለት ነው። ቆቤኤ የኛ ቆቤኤ ይባላል። የእንጨት ባርኔጣ የሚገርም ነው። ይሄም ምንም ስልጣኔ በሌለበት ዘመን የሀዲያ አባቶች በራሳቸው ሙያ እንጨት ፈልፍለው በራሳቸው ጊዜ እንደ ስሊፐር ሰርቶ ተጠቅመዋል ይባላል። ኮቤኤ ይባላል። ስታዩት የሚከብድ ይመስላል አይደል? አይከብድም፣ በፍጹም አይከብድም። በጣም እንትን ነው፣ ቀላል ነው እጅ ላይ። ጥንት እንዲነበሩ አባቶቻችን አሁን የስልጣኔ ደረጃችን እዚህ ደርሷል የሚለውን የኋልዮሽ ተጉዘው ቀጣዩም ትውልድ እንዲያይ ማስቀመጣቸው እጅግ በጣም ደስ ይላል። በሁሉም አካባቢ ስንዟዟር ቅርሶቻችንን ለትውልድ ለማስተላለፍ የሚደረገው ጥረት እጅግ በጣም ነው ደስ የሚለው። የተወሰነውን አቅሜ የቻለውን በጥቂቱ አሳይቻችኋለሁኝ። እንግዲህ የሀዲያ ሙዚየም ቆይታዬ ይሄን ይመስላል። ውሎ አዳር ግን አላበቃም፣ ከእናንተ ጋር ነው። እንግዲህ ሰላሙ ኤረሞ ያለውን ነገር ተዘዋውሮ አሳይቶኛል። በዝግጅት ክፍሉ ስም አመሰግነዋለሁ። ከውሎ አዳር ጋር አሁንም አብራችሁ ቆዩ። እኔም አመሰግናለሁ። ደስ ብሎኛል ባየሁት። እሺ አመሰግናለሁ። እሺ Shawile, ateitu, shawro masake, shawa, elele shawa, elele shawa, elele shawa, elele shawa.
በመከታተል ላይ ያላችሁት ሳምንታዊን ውሎ አዳር መሰናዷችንን ነው። እንግዲህ እነዚህ ተወዛዋዦች ደግሞ የሀዲያ ዞን የባህል ቡድኖች ናቸው። በነገራችን ላይ አሁን ቀደም ሲል ሞቅ ያለ ጨዋታ ተጫወቱልኝ። ምንድነው መልእክቱ? መልእክቱ ያው በተለያዩ ወቅቶች ነው የሚጨፈረው ጭፈራው። ነገር ግን ያው ለቆንጆ ሴት ማሞገሻ ህብረተሰብን ማድነቂያ ስነ ቃሎች ናቸው ውስጡ ያሉት። ለምሳሌ በሌጎሬ ማግግጥም ውስጥ ያለው ልክ ከጠዋቷ ፀሐይ ከማታዋ ጨረቃ ከተዳፋት ስንዴ የተለያዩ ውበት ያላቸውን ይጠራና መልእክቱ ላይ እነዚህንም የሰው ልጅ ቆንጆ ናቸው ይላል። ለኔ ግን አንቺ ከሁሉም ትበልጫለሽ። እስቲ ትንሽ በለው ሙዚቃውን እስቲ ሌጎሬ ጨፓራሲኔ አንቾሬዊቲኔ አንቺ አዲሊኔ አንቹ ኩሉሲኔ ሃይቾሎንግ ደናሜ ሌጎሬ እንደርፊሮ ጫማይ አዳሜ ሶሪ ላይ አዱራኮቲጋይ አዱሚዳዩዋይ። እንግዲህ ተመልካቾቼ ውበታቸውን የሚገልጹበት የሚሞካሹበት ዜማ እንደሆነ ነው የተገለጸልኝ። እንግዲህ እኔ የለበስኩት ባህላዊ ልብስ የሀዲያ እናቶች ባህላዊ ልብስ ነው። በነገራችን ላይ ሀዲያ ይህንንም የመሰለ ውበት ያለው ባህላዊ ልብስ አላቸው። ሌላም አለው። እንግዲህ በተለያዩ የጥበብ ዘዴዎች ይሄ ይለበሳል ማለት ነው። ለጀግኖች የሚጨፈር ነው እና የተለያዩ ለመኔዳ የለው እና ይቦንጎ ቢሆኑ ከሴቶችን ለመተጫጨትም እርስ በርስ ደግሞ ለመደናነቅም ባህልንም እሴትንም በውስጥ ይዞ የህብረተሰቡ የአኗኗር ዘይቤንም ውስጡ ላይ የያዙ መልእክቶች አሉ። ለምሳሌ በጀግንነት የኖረ ህዝብ እንደሆነ በደንብ 100 አስቆጥሮ 1000 አስቆጥሮ የሚኖር ህዝብ እንደሆነ የሚተጫጩበት ሙዚቃ መስማት ይችላሉ። እስቲ በል እስቲ ይከተሉ። ቻዮ 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 ተከታይ እንዴት ነው የምትመጪው? ውስጥ በሀዲየኛ ጠርቤ ይባላል፣ በአማርኛ ከበሮ ነው የሚባለው። እኔ ከሷ ጋር እኩል መሄድ አልቻልኩም። ከበሮ በሰው እጅ ያምር ሲይዙት ያደናግር የሚባል ተረት አለ። ያው ለባለሙያው መልሻለሁ። እንግዲህ የባህል ቡድኖቹን ከልብ አመሰግናለሁ። ግን ሞቅ አድርገን እንለያይና የስንብት ዜማችን ምን ይሁን? መኔዳ ይሄዱ ምንድን ማለት ነው? ትርጉሙን ንገረኝ እስቲ። ከህዝብ አገናኘን፣ አንድ ላይ ቀላቅለን፣ ወንድምን ከወንድም ቤተሰብን ከቤተሰብ ህዝብን ከህዝብ ጋር አወዳጀን፣ አንድ አድርገን እንደመር ውበት አለን ማለት ነው። እንግዲህ ይሄ ነው መልእክቱ። እንግዲህ ተመልካቾቼ የዛሬውን ውሎ አዳር መሰናዶ በዚሁ አጠናቅቃለሁ። የፕሮግራሙ አዘጋጅና አቅራቢ አስካል ተስፋዬ፣ በካሜራው ሙሉቀን ሽመልስ አብረናችሁ ነበርን። በእነዚህ ውብ ቆንጆች የባህል ተጫዋቾቹ በሚጫወቱት ዜማ ከእናንተ ጋር ስንብት አደርጋለሁ። የሳምንት ሰው ይበለን። ደህና ሁኑ። እንጫወት። መንደዳ ያዶ ayado maneda maneda ayado maneda ayado maneda ayado ayado maneda maneda ayado maneda ayado maneda ayado ayado maneda hobi kameri maneda sutedu binne maneda ayado ayado maneda hipa madia maneda bami adia maneda ayado ayado maneda maneda ayado ayado maneda 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 ekes maneda maneda ayado ayado maneda chacha mikes maneda maneda ayado ayado maneda 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 ayado ayado maneda 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 ayado ayado maneda maneda
ለራሳችሁ ማንደድ